ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም። ለኛ ብቻ ነው፣ ለሰፈራችን አዋጭ አይደለም። ተነጋግሮ ተመካክሮ ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ በዚህ መንገድ መቀጠል ልክ አሁን እንደምናየው ነው። ለምንድነው የሆርሙዝ ስትሪፕን ማስከፈት የዓለም አጀንዳ የሆነው? የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል? አሁን ባለው ሁኔታ ውስጥ ዓለማትን ብትወስድ አፍሪካን ብቻ ብትወስድ እንደ ኢስት አፍሪካ ተጎጂ የለም። ኖርዝ አፍሪካ ሀገራት ሁሉም ወደብ ያላቸው መሆናቸው ብቻ ሳይሆን ሜዲተራኒያን ሲ ስለሆነ ለአውሮፓ ቅርብ ስለሆነ ልክ እንደኛ በኢስት በኩል አይደለም ያሉት። ወደ ዌስት ፓርት ብትሄድ ወደ ናይጄሪያ ብትሄድ እኛ የገጠመን ችግር አይደርስባቸውም። ታች ብትወርድ ወደ ሳውዝ ብትሄድ የነሱ ኦሽን ከሬድ ሲ ጋር አንድ አይነት ባለመሆኑ በነሱ ሩት ውስጥ ይሄን ችግር አታይም። እኛ ግን በቀይ ባህርም ይሁን በገልፍ ኦፍ ኤደን በኢራን አካባቢ ያለውም ሰርጥ በቀጥታ ጥቃት የሚደርስብን ሀገር ነው። ይሄን ጥቃት ደግሞ የሚያበራክተው ምንድነው? ያኛው የሩቁ ብቻ ሳይሆን የቅርቡም ችግር ውስጥ የገባ መሆኑና ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መስማማት የማንችል መሆናችን ነው። እና ይህ ጉዳይ በጣም በጣም ክሪቲካል ነው። ጎረቤቶቻችን ማሰብ አለባቸው። ዓለም ማሰብ አለበት። አስቸጋሪ ጉዳይ ነው። እኛ ምን እያደረገ ነው? ከአጭር ጊዜ አንጻር የንግድ ቀጠናዎች ቅድም እንዳነሳሁት በተለይ ጅቡቲና እዚህ ሞጆ አካባቢ በስፋት እየሰራን ነው። የደረቅ ወደብ ቅድም እንዳነሳ ነው እየሰራን ነው። ድሬዳዋ ላይ ሞጆ ላይ ፍሪ ትሬድ ዞን አለ፣ ባቡር አለ፣ ሃይዌይ አለ፣ ድራይ ፖርት አለ። ይሄ ለአጭር ጊዜም ቢሆን ኢምፖርት በምናደርጋቸው ማቴሪያል ላይ ለማቀላጠፍና ዋጋቸውን ለመቀነስ ያግዘናል። እያንዳንዱ ኮንቴነር ከባቡር ብቻ ሳይሆን ሌላ ቦታ ገብቶ ሲወጣ ተጨማሪ ኮስት አለውና ያን ለመቀነስ ያግዘናል። ከረጅም ጊዜ አንጻር ግን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የዓለም ንግድ እንደ ኢትዮጵያ ባሉ አንከር ሀገሮች ቁጥጥር ስር መዋል የሚገባቸው ኤሪያስ እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረውም ዓለም አደጋ ያመጣልና ከረጅም ጊዜ አንጻር የኢትዮጵያ የባህር በር ጉዳይ አለ የማይባል ብዙ ልንጨቃጨቅበት የማይገባ በተቻለ መጠን በሰላም በንግግር በድርድር መሆን ያለበት ግን የግድ መሆን ያለበት ጉዳይ። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እሱ የዋህ ነው። እንደዚያ የሰርቫይቫል ኢሹን ኮምፕሮማይዝ አድርጎ ብልጽግና ማሰብ አይቻልም። መቼ የሚለውን ማሰብ፣ ማስላት፣ መምከር ይጠይቅ ይሆናል። ብዙ መሞከር፣ ብዙ አማራጭ ማየት ይኖርብን ይሆናል። ግን በአጭርና በረጅም ጊዜ ተከፍሎ ሊሰራበት የሚገባ ቁልፍ ጉዳይ። ያንን ካልከወን ኢንዱስትሪያችን በምንፈልገው ልክ ተወዳዳሪ ሆኖ በዓለም ማርኬት ላይ አንተ በ10 ብር የምታቀርበውን እኔ በ20 ብር እያቀረብኩ የኔ ማንም ሊገዛልኝ አይችልም። በሁሉም ምርቶቻችን በግብርናውም በኢንዱስትሪውም በዓለም ገበያ እንዳንወዳደር የሚያደርገን አንዱ ችግር ኳሊቲ ነው። እሱም ብናሻሽለው፣ ሁለተኛው ችግር ጊዜ ነው፣ በጊዜ መድረስ ነው። ሶስተኛ ችግር በሎጂስቲክስ ምክንያት ኮስት ነው። እነዚህን ጉዳዮች እየቀረፈን ካልሄድን ተወዳዳሪ መሆን ማደግ አንችልም ማለት ነው እና የባህር በር ጉዳይ ለእያንዳንዱ ዜጋ ለኢትዮጵያን ብልጽግና ለሚያስቡ ዜጋም ላልሆኑ ሰዎች ለቀጠናው ሰላም ለሚያስቡ ለጋራ እድገት ለሚያስቡ ማንኛውም መልካም እሳቤ ላላቸው ሰዎች ሁሉ ኢምፖርታንትና አንገብጋቢ ጉዳይ መሆኑን መገንዘብ በእጅጉ አስፈላጊ ይመስለኛል። መልካም ክቡር ጠቅላይ ሚኒስትር፣ በጣም ሰፋፊ ጉዳዮችን ያነሱልን በጥልቀት። የዛሬው ውይይታችንን ለማጠቃለል ግን የእርሶን ራዕይ ብንሰማ ደስ ይለኛል። በኢንዱስትሪ ላይ የእርሶ ራዕይ ምንድን ነው? ለኢትዮጵያ የኢንዱስትሪያዊነት እድገት በአምራች ኢንዱስትሪ ላይ በዚህ ራዕይ ውስጥ ደግሞ አዲሱ ትውልድና የሀገር ውስጥ ባለሀብት ሚናቸው ምንድን ነው መሆን ያለበት ይላሉ? የእኛ መንግስት ራዕይ ያለውን ስታይ በግልጽ በጽሁፍ አስቀምጧል። ለኢትዮጵያ ብልጽግናን እንመኛለን። ያ ብልጽግና ደግሞ ሊመጣ የሚችለው በእውቀት በትጋት በስራ እንደሆነም እንዲሁ እናምናለን። ኢትዮጵያ
የኢንዱስትሪና የቴክኖሎጂ ማዕከል መሆን አለባት። ዜጎቿ ለሀገራቸው፣ ለግላቸው፣ ለቤተሰቦቻቸው ብልጽግና የሚተጉ የሚሰሩ በላባቸው በድካማቸው ውጤት ብልጽግናን የሚያረጋግጡ መሆን አለባቸው ብለን በጽኑ እናምናለን። በጽሁፍ ተገልጿል፣ በንግግር ተገልጿል፣ በስራም እየተገለጠ ይገኛል። ይህን ለማሳካት አንደኛው የኢትዮጵያ ታምርት ንቅናቄን በከፍተኛ ደረጃ ማጠናከር ያስፈልጋል። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶችን እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። የጀመርነውን የማክሮ ኢኮኖሚ ሪፎርም አጀንዳ አጠናክረን እንቀጥላለን። ወደኋላ ወደፊት ሳንል አጠናክረን በተሟላ ደረጃ ውጤታማ እንዲሆን እንሰራለን። ሶስተኛ ኦቶሜሽን ነው። እንዳየኸው በመሶብ በሰርቪስ ላይ ኦቶሜሽን ተጀማምሯል። በብዙ ርቀት ሄድናል። ገና የሚቀረን ጉዳይ ቢኖርም ኢትዮጵያን ስታቲስቲክስ ዳታዎች መንግስት ለዲሲሽን በሚመቸው መንገድ ወጥ በሆነ ዳሽቦርድ በየዕለቱ መረጃ የምናገኝበትን ስርዓት እየዘረጋ እንገኛለን። በፋይናንሻል ሴክተሩ የኦቶሜሽን ሰርቪሶች አሉ። በግብርናው በጣም ብዙ ቴክኖሎጂ መጠቀም ጀምረናል። እነዛን ኦቶሜት የማድረግና ሰርቪስ የማሳለጥ ዜጎች ቴክኖሎጂ ተጠቅመው ምርትና ምርታማነትና ኳሊቲን ያሳድጉ ማድረግ በጣም ቁልፍ ስራችን ይሆናል።